ኔልሰን ማንዴላ ላይ የወሰለተችና ትዳራቸው እንዲፈርስ ምክንያት ነበረች። የእሳቸው ሚስት ሆና ሳለ ከእሳቸው ውጪ ሌላ ሰው ጋር መሄድ ጀመረች። ያውም በ30 ዓመት ከምትበልጠው ወጣት ጋር። ማንዴላም አዘኑ። ልስልስነታቸው ተቀይሮ ኃይለኛና ቁጡ ሆኑ። በመጨረሻም ከእሷ ጋር የነበራቸውን ትዳር አፈረሱ። በአፍሪካ የሴቶች የነጻነት ትግል ሻማያዥ ከሚባሉት መሃል አንዷ የነበረችው ይህቺ ሴት የያዛት ፍቅር ከባድ ነበርና ከፓርቲዋ ገንዘብ አውጥታ ሳይቀር ለወጣቱ ሰጥተዋለች። እሱ መፈቀሩን ሲያውቅ ኮራ ጀነን ማለት ጀመረ። እሷም የባሰ በፍቅሩ ከነፈች። ሰው አስገድላለች ተብላም ተብጠለጠለች። በመጨረሻም በዚሁ ጦሰኛ ፍቅር የተነሳ ግዙፍ የነበረው ታሪኳ ቁልቁል መውረድ ጀመረ። Winnie Mandela, freedom fighter and ex-wife of late former South African President Nelson Mandela. Loved by many for her struggle to free her husband and free the country. On the flip side, disputed because of complicity for murder. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን አነጋጋሪና አወዛጋቢ የሆነ የህይወት ምዕራፍን ስላለፈችውና የኔልሰን ማንዴላ ልብ ስለሰበረችው ስለ ዊኒ ማንዴላ እናወጋችኋለን። የኔልሰን ማንዴላ ሚስት ዊኒ ማንዴላ ለውሽማዋ እንዲህ ብላ ደብዳቤ ጽፋ ነበር። እኔ ላንተ አፌምባናቦ ነኝ። አፌምባናቦ ማለት በጦሳ ቋንቋ ለወሲብ ሲፈልጓት ብቻ የሚተኟት ሴት ማለት ነው። እያደረክ ያለኸው ይሄ ነው። ከታታ ጋር ባለፉት 5 ወራት እያወራን አይደለምን ብላለች። ባለቤቷ ኔልሰን ማንዴላን ታታ ብላ በቤት ስማቸው ትጠራቸዋለች። ቤት ውስጥ ያለው ነገር እየተባባሰ ነው። ችግሩ ግን አንተ አይገድህም። ምክንያቱም በእያንዳንዱ ማታ ራስን እያስደሰክ እያደርክ ስለሆነ ስትል ዊኒ ማንዴላ ውሽማዋን ትወቅሰዋለች። በደብዳቤዋ ላይ ከዚህ በኋላ ግን ሞኝ መሆንልህ እንዳይመስልህ ያለችው ዊኒ ከኤንሲ ፓርቲ አካውንት አውጥቼ የሰጠውህን 160 ሺህ ራንድ ጠበቆቼ እየመረመሩት ነው፣ ግን አንተ ለሱም ግድ የለህም ስትል ትጠቅሳለች። ዊኒ ማንዴላ ስትታይ እጅግ በጣም ቆንጆና ግርማ ሞገስ ያላት ሴት ናት። እድሜዋ ጨምሮ እንኳን ብዙዎች የሚጎመጁት ውበት እንደነበራት ይነገራል። ከህግ አማካሪዋ ዳሌ ሙፓፉ ጋር የጀመረችው የድብቅ ፍቅር ከአፓርታይድ መውደቅ በኋላ ባሉት የመጀመሪያ ዓመታት የደቡብ አፍሪካ መገናኛ ብዙሃን ትልቅ ርዕሰ ጉዳይ ነበር። በባሏ ኔልሰን ማንዴላ ላይ ወስልታ የተፋታችው ዊኒ ማንዴላ የነጻነት ታጋይና ብርቱ ፖለቲከኛም ነበረች። የደቡብ አፍሪካ እናት የሚሏት እንዳሉ ወንጀለኛ ሰው ገዳይ የሚሏትም እንደዛው ቁጥራቸው ቀላል አይደለም። በስተርጅና 25 ዓመት ከሚያንሳት የህግ አማካሪዋ ጋር ቅልጥ ያለ ፍቅር ውስጥ የገባችው ዊኒ ይህ ድብቅ ፍቅሯ ትዳሯንም የፖለቲካ አቅሟንም አሳጥቷታል። እንደ አውሮፓውያን አቆጣጠር ፌብሩዋሪ 19 ቀን 1990 ለ27 ዓመታት በብረት ፍርግርግ ታጥረው በእስር ቤት ውስጥ የሰነበቱት የነጻነት ታጋዩ ኔልሰን ማንዴላ የምታቃጥሏን ፀሐይና የነጻነት አየር አገኙ። በዚህ ቀን የደቡብ አፍሪካ እናት የምትባለው ዊኒ ማንዴላም አብራቸው ታየች። ከተዋደዱስ እንደ ኔልሰንና ዊኒ ነው ተባለ። ያዘመመው ፍቅራቸው ዳግም ቀናለ ተብሎም ተወራ። ይህ የተቀናበት የአደባባይ ፍቅራቸው ግን ከካሜራ ጀርባ ከተዘጉ መኝታ ክፍሎች ውስጥ በተቃራኒው ነበር። ይህ የጓዳ ለመስማማታቸው አደባባይ ላይ ለመውጣት የፈጀበት ጊዜ ጥቂት ብቻ ነበር። ማንዴላ ከትዳራቸውም ብቻ ሳይሆን ከራሳቸውም ነበር የተፋቱት። ከተፋቱ ከ2 ዓመታት በኋላ ራሳቸው በአደባባይ የኔና የዊኒ ህልው አብቅቷል ብለው ተናገሩ። የማንዴላ ልስልስና ዲፕሎማቲክ ባህሪ ከዊኒ ኃይለኛና ተጋጭ ማንነት ጋር ታርቆ በአንድ ጎጆ ማደር አልቻለምና ትዳሩ ሲንከባለል ቆይቶ
በ1996 ተበተነ። ማንዴላ ዊኒ ከሳቸው ውጪ እንደምትወሰልት ስላወቁና እሳቸው በእስር ቤት በነበሩበት ወቅት ያደረገቻቸውን ጉዶች ሲሰሙ ወዲያውኑ ፈቷት። እያደረም በ25 ዓመት ከሚያንሳት ከጠበቃና የሕግ አማካሪዋ ዳሊያ ሙፓፎ ጋር የጀመረችው የፍቅር ግንኙነት አደባባይ ወጣ። በወርሃ መስከረም 1936 ዊኒ ቢዛና በምትባል የደቡብ አፍሪካ ከተማ ውስጥ ነበር የተወለደችው። አፓርታይድ ጫፍ የነካ ጭቆናን በሚያደርስበት በዚያ ወቅት የተወለደችው ዊኒ እጅግ ከፍተኛ የሆነ ግፍና በደል እየደረሰባት ነበር ያደገችው። በ1950ዎቹ ታላቋ የጥቁሮች ተጋድሎ እምብርት ወደ ሆነችው ወደ ጆሃንስበርግ ሄደች። ጃን ኦፍ ሜሪ የተባለ ትሬኒንግ ኮሌጅ ገብታ በሶሻል ወርክ በዲፕሎማ ተመረቀች። ከዛም ሶሻል ወርከርና መምህርት ሆነች። ይህ ዊኒ ለመብት ትግል እጅግ የቀረበች እንድትሆንና ስላለው አገዛዝ ስርዓታዊ በደሎች የበለጠ በጥልቅ እንድትረዳ አድርጓታል። ዊኒ በዓለም አቀፍ ግንኙነትም ከዊቲ ትራንስራንድ ዩኒቨርሲቲ የመጀመሪያ ዲግሪዋን ማግኘቷ ይነገራል። ወጣቷ ዊኒ በጆሃንስበርግ በፖለቲካ እንቅስቃሴዎች ላይ መሳተፍ ጀመረች። በአፍሪካ በእድሜ ትልቁ የሚባለውን የአፍሪካ ብሔራዊ ኮንግረስ ወይም ANC የተባለውን ፓርቲ ተቀላቀለች። የደቡብ አፍሪካ ሴቶች ፌዴሬሽንንም እንዲሁ። ዊኒ በጆሃንስበርግ ፍጹም ሌላ ሰው ሆነች። ሰልፍ ሲወጣ ከፊት የምትቆም፣ አድማ ሲመታም ቀዳሚ፣ ስብሰባ ሲደረግም ጠንካራ ተናጋሪ ሆነች። የወቅቱን አግላይና ዘረኛ መንግስት እንዲሁም የሀገር ውስጥ ተቋሚዎችን ያለምንም ቅድመ ሁኔታ ያለምንም ፍርሃት የምትጋፈጥ ሆነች። የዊኒ የህይወቱ አቅጣጫ ቀኝ ወደ ኋላ ዙሮ የሚቀይር አጋጣሚ የተፈጠረውም በዚህ ጊዜ ነበር። በወቅቱ በአፍሪካ ብሔራዊ ኮንግረስ ውስጥ ተሰሚነቱ እየጨመረ ከመጣው ከኔልሰን ማንዴላ ጋር ተዋወቀች። ይህ መተዋወቅ በትውውቅና በፖለቲካዊ ጉዳዮች ብቻ ሳይገደብ እያደገ መጥቶ በ1958 ዊኒና ኔልሰን ማንዴላ ተጋቡ። የመጀመሪያ ትዳሩን የፈታው ኔልሰን ማንዴላ ዊኒን በ16 ዓመት ቢበልጣትም ፍቅር ግን አከነፋቸውና ተጋቡ። ከተጋቡ ከ4 ዓመታት በኋላ በ1962 ግን ማንዴላ ወደ ሮቢን ደሴት ለእስር ተጋዙ። ዊኒ በቤት ውስጥ 2 ልጆች ማሳደግና በአደባባይ ደግሞ ፖለቲካዊ ትግልን ማድረግ የብቻ ሸክሟ ሆነ። ከማንዴላና ከሌሎች የፓርቲው አንጋፋዎች እስር በኋላ ዊኒ የትግሉ ምልክት ሆነች። ተቃውሞዎችንም ትመራለች፣ ንግግሮችንም ታደርጋለች። በተለይ ሴቶችና ወጣቶች ተግተው ተቃውሟቸውን እንዲያሰሙ ታደርግ ነበር። ማንዴላ የህይወት ታሪካቸውን በጻፉበት ሎንግ ዎክ ቱ ፍሪደም የተሰኘው መጽሐፋቸው ላይ ከዊኒ ጋር የነበራቸው ታሪክ ተካቷል። ከማንዴላ እስር በኋላ ዊኒ በምታደርጋቸው እንቅስቃሴዎች የተበሳጨው የወቅቱ ዘረኛ መንግስት ከልጆቿ ለይቶ ለ491 ቀናት ወይም 1 ዓመት ከ4 ወር በላይ አስሯት ነበር። የህይወት ታሪኳ መጽሐፍም ስያሜውን ያገኘው ከዚህ ነበር። ከዚህ ሌላ በተለያዩ ጊዜያቶች ከከተማ ወጥታ እንድትኖር በመንግስት ከከተሞች ተባራ ታውቃለች። በሄደችባቸው ገጠሮችም በተደጋጋሚ ከተደረገባት የግድያ ሙከራዎች አምልጣለች። ዳግም ወደ ጆሃንስበርግ ስትመለስ እንደ ስዌቶና ሌሎች ታውንሺፕ የሚባሉ የጥቁር መኖሪያዎች ውስጥ እየገባች አመጽ እያደራጀች ታግላ ወጣቶችንና ሴቶችንም ታታግል ነበር። ይህ የዊኒ የአክቲቪዝም እና የፖለቲካ ተጋድሎ ግን ከውዝግብ የጸዳ አልነበረም። በ1980ዎቹ በዊኒ መሪነት የሚመራው ማንዴላ ዩናይትድ እግር ኳስ ክለብ የሚባል የስፖርት ቡድን ነበር። የዚህ ቡድን አባላት የዊኒ ቦዲጋርድ የሆኑ ወጣቶች ስብስብ ነበር። ይህ ቡድን በዊኒ ትዕዛዝ የተለያዩ ወንጀሎችን ይሰራ እንደነበር ይነገራል። ከነዚህ ውስጥም የእሷን ተፎካካሪዎች በማጥቃት ዊኒ ገዝፋ የምትታይና ብቸኛ የነጻነት ምልክት እንድትሆን ማድረግ ነበር። ከነዚህ ውስጥ ከፍተኛ ትኩረት ያገኘውና ዛሬም ድረስ ብዙዎች የዚህ ደባ ጫፉ ሲመዘዝ መጨረሻው ዊኒ ጋር ነው የሚሉት የ14 ዓመቱ አክቲቪስት ግድያ ነው። ውድ የመሿለኪያ
ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ስቶምፒ ካፔ 14 ዓመቱ ሲሆን ልክ እንደ ዊኒ ሁሉ ጸረ አፓርታይድ አክቲቪስት ነበር። የታዳጊ በአጭር ጊዜ ውስጥ ከፍተኛ እውቅናን በመላው ዓለም አገኘ። ታዳጊው ግን በድንገት ታግቶ መገደሉ ተሰማ። ይህን ግድያ ያቀናበረችውና በግል ቦዲጋርዶቿ ያስፈጸመችው ደግሞ ዊኒ ናት ተብሎ ይነገራል። በዚህ ወንጀል ተጠርጥሮ በፖሊስ ተይዞ የተፈረደበት ደግሞ የዊኒ ሹፌርና ጋርድ የነበረው የማንዴላ ዩናይትድ ቡድን አባል ነበር። የእናት ሀገር ተብላ ስትቆለማመጥ የነበረችዋን ዊኒን ዝናዋን ስለወሰደና በታውንሺፕ ውስጥ በእጅጉ ተሰሚ ስለሆነ ነው ያስገደለችው ሲሉም ይናገራሉ። እኚህንና ሌሎች ክሶች በዊኒ ላይ መሰንዘር ጀመሩ። ዊኒ ከነጻነት ትግሉ ባልተናነሰ የሚመጣባት ክስና ወቀሳ እየጨመረና ፈተና እየሆነባት መጣ። በፓርቲ ውስጥ ከምታውቀው ወጣት የህግ ባለሙያ ጋር ህጋዊ የሆኑ ፖለቲካዊ ጉዳዮችን ብቻ መመካከር ጀመረች። የዊኒ አማካሪ ሆኖ የመጣው ወጣቱ የህግ ባለሙያ ደግሞ ዳሊ ሙፓፋ ነበር። ሙፓፋ በ1962 የተወለደ ሲሆን በ1980ዎቹ በፓርቲው ANC ውስጥ በጉልህ ስራቸው ጎልተው ከሚታዩ ወጣቶች መካከል አንዱ ነበር። ሰራተኞችን ለትግል በማደራጀት የሚታወቀው ሙፓፉ በህግ የመጀመሪያ ዲግሪ ነበረው። ብዙዎች በሚያፈልቃቸው ሐሳቦቹ ጥራት፣ በራስ መተማመኑና በህግ ትንታኔዎቹ በአፍሪካ ብሔራዊ ኮንግረስ አባላት ዘንድ በእጅጉ ተወዳጅነትንም ያተረፈ ነበር። በ1990ዎቹ ሙፓፉና ዊኒን አቀራርቦ የሚያገናኛቸው ጉዳይ የበረከተ መጣ። ከፖለቲካ ትብብር ባለፈ የህግ አማካሪ ሆኖ ይሰራ ነበር። ዊኒ በ1980ዎቹ በፓርቲውና በህዝብ ዘንድ የሚነሱባትን የመብት ጥሰቶችና በሌሎች የወንጀል ድርጊቶቿ ዙሪያ ምን ብታደርግ የተሻለ ነው የሚለውን ያማክራት የነበረው እርሱ ነበር። የዊኒ ክሶች መብዛትና መወሳሰብ ዊኒና ሙፓፉ የሚያሳልፉትን ጊዜ እንዲጨምር እያደረገ ሄደ። መጀመሪያ ላይ በመከባበር የተጀመረው የሥራ ግንኙነት ይበልጥ እየጠነከረ ወደ ግል ግንኙነት ማደግ ጀመረ። አንጋፋዎቹ የፓርቲ ሰዎች ይህን ቢታዘቡም ለመጠርጠር ግን ድፍረቱን አጡት። ምክንያቱም በ50ዎቹ መጨረሻ ያለችው ሴትና በ30ዎቹ መጀመሪያ ያለን ወጣት በፍቅር ግንኙነት መጠርጠር ከበዳቸው። ነገሩ ግን እውነት ነበር። ወደ እርጅናው እየሄደች የነበረችው ዊኒ ወጣቱን ጠበቃ አፍቅራ አብረው ከነፉ። በጋዜጠኞችና በውስጥ አዋቂዎች ብዙ ቢባሉም ሁለቱ ግን ያለምንም ይሉኝታ ግንኙነታቸውን ቀጠሉ። ይህ የሚስጥር ግንኙነታቸው እየጨመረ የመጣው በ1990ዎቹ አጋማሽ ነበር። ይህ ወቅት ዊኒ ከማንዴላ ጋር ግንኙነታቸው በፍቺ ተቋጭቶ በ1996 ከተለያዩ በኋላ ትኩረቷ ሙሉ ለሙሉ ወደ ፖለቲካ የሆነበት ሰዓት ነበር። አብዛኛው ግንኙነታቸው በቢሮዎች፣ በስውር የግል መኖሪያዎችና በፖለቲካ ስብሰባዎች ላይ ነበር። እንደ ብዙዎች አስተያየት ከሆነ ግንኙነቱ ግለሰባዊ ብቻ ሳይሆን ፖለቲካዊና ሙያዊ መልክ እንዳለው ይናገራሉ። እሷ ያለባትን ክሶች ለማሸነፍ፣ እሱ ደግሞ የኢኮኖሚና ሌሎች የስልጣንና የትብብር ጉዳዮችን ማግኘት ላይ ያተኮረ እንደነበር ይነገራል። ጊዜው በሄደ ቁጥር የዊኒና የሙፓፉ ግንኙነትም ፈተናዎች እየገጠሙት መምጣት ጀመረ። ዊኒ ያላቸው የእድሜ ልዩነት ሰፊ ቢሆንም ፍቅር ነውና ሙፓፉን በመወስለት እንዲሁም በክህደትና ቃል ባለማክበር ትከሰው ነበር። የመጨረሻቸው መጨረሻ ግን አንድ አጋጣሚ ላይ የጻፈችው ደብዳቤ እንደሆነ ይነገራል። በዚህ ደብዳቤ ላይ ዊኒ የፓርቲው ማህበራዊ አገልግሎት ኃላፊ ሆና ስትሰራ የወሰደችው 160,000 ራንድ ገንዘብ ጉዳይ እንዳሳሰባትና የፓርቲው ጠበቃ ምርመራ ሊጀምር እንደሚችል ትገልጻለች። ይህ ለዳሊ ሙፓፉ የተጻፈ ደብዳቤ ግልባጩ ለፓርቲው ተብሎ ባይጻፍበትም ኮፒው ግን የፓርቲው ከፍተኛ አመራሮች እጅ ገባ። ይህ 160,000 ራንድ እሷ የፓርቲው ማህበራዊ ጉዳዮች ኃላፊ በነበረችበት ወቅት ከፓርቲው አካውንት አውጥታ ለውሽማዋ የሰጠችው የፓርቲው ገንዘብ ነበር።
የደብዳቤም ለዘመናት ደምቆ የነበረው የዊኒ ማንዴላ የፖለቲካ ጉዞ የመደብዘዙ ጅማሮ ሆኖ ተመዘገበ። ዊኒ ከፓርቲው ማህበራዊ ዘርፍ ኃላፊነቷና ከሴቶች ሊግም ለቀቀች። በፓርቲው አባልነት ብቻም ተወሰነች። ይህን ሁሉ ያደረገችው ግን ተገዳ ሳይሆን በራሷ ፍቃድ ነው። ምክንያቷንም የሰጠችው ለቤተሰቤ ጊዜ ለመስጠት ነው በሚል ነበር። ማንዴላ ከእስር እንደተፈቱ ለትዳሯ ጊዜ መስጠት ሳትችል ትዳሯ የፈረሰው ዊኒ ይህንን ምክንያት መስጠቷ ግን ብዙዎችን አላሳመነም። በተደጋጋሚ ባደረገቻቸው ህጋዊ ያልሆኑ የፖለቲካ ሻጥሮችና በፈጸመችው የፓርቲውን ሀብት ምዝበራ በቂ ማስረጃ ስለተገኘባትና የማንዴላን ክብርና የእሷንም የቆየ የፖለቲካ ሰብዕና ላለመጉዳት በአንጋፋዎቹ የፓርቲ አመራሮች በይርጋ ተይዞ የተወሰነ ውሳኔ እንደሆነ ይነገራል። እናም ዊኒ ከ4 አስርት ዓመታት በላይ ፊት መስመር ላይ ከነበረችበት ፖለቲካ እንደ ኪራይ ቤት ድንገት ውልቅ ብላ ወጥታለች። ከዛ በኋላ ዳግም ወደ ደቡብ አፍሪካ ፖለቲካ ልትመጣ ብትሞክርም ብዙም ሳይሳካላት ቀረም። ዕድሜዋ 81 እስኪሞላትና እስካረፈችበት 2018 ድረስ ግን የፓርላማ አባል ሆና አገልግላለች። የደቡብ አፍሪካ እናት ትባል የነበረችውና የጸረ አፓርታይድ ታጋዩዋ የኔልሰን ማንዴላ ሁለተኛ ሚስት የነበረችው ዊኒ ማንዴላ ጉራማይሌ በሆኑ በርካታ ፖለቲካዊና ግላዊ ሕይወቶችን ያሳለፈች አስገራሚ ሰው ናት። በአንድ ወቅት የቀጨችው የድብቅ ፍቅርም ዛሬም ድረስ በብዙዎች ዘንድ መነጋገሪያ መሆኑን ቀጥሏል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።